ሲመለሱ ልጆቻቸው የሉም፣ ሲመለሱ ሚስቶቻቸው የሉም፣ ሲመለሱ ከትንሽ እስከ ታላላቅ የሚባሉ ሰዎች አንድም ሰዎች አልነበሩ። አለቀሱ ይላል እግዚአብሔር። ከበረች እንደዚህ ያሉ አሃ ያሉ በዚህ ሁሉ ምክንያት እኮ ዳዊት ነው አሉና አብረውት ሊወጉ ሰዎች እሱን ሊወጉት ይነሳሉ። እና በጭንቀት ላይ ሌላ ጭንቀት መጣ። በዘበዘበት ዳዊት አንድ ነገር ነው ያደረገው። በአምላኩ በእግዚአብሔር በረታ። በአምላኩ በእግዚአብሔር በረታ። ይሄ ማለት ዛሬም በህይወታችን እኛ ከጌታ ጋር እያለን ጭንቀት ይመጣል ማለት ነው። እንኳን እኛ ኢየሱስ ክርስቶስ አትጨነቁ ብሎ ተነስቶ ራሱ ደግሞ ሲጨነቅና ሲሰቃይ የምናይበት ጊዜ ላይ ዳዊት ምን ሲያደርግ እንደተገኘ ታውቃላችሁ? እግዚአብሔርን ሲፈልግ፣ በማይመች ሁኔታ ውስጥ ሆኖ እግዚአብሔርን ሲፈልግ፣ በማይመች በእረኝነት ቦታ ሆኖ እግዚአብሔርን ሲፈልግ እንደገባን ነው። ኖርማል መጨነቅ ሆነ እሺ፣ ግን ይሄኛ መጨነቅ ኖርማል መጨነቅ አይደለም። የማድረግ የመጨረሻ በታይት ኤግዛይት ነው በምድር ላይ ኤክስፒሪየንስ ማድረግ የሚችለው ጭንቀት ኢየሱስ ክርስቶስ ተጨነቀ። ምነው ሲባል ትውልድ አለ የሚፈታ፣ ምነው ሲባል በጣም የሚወጣ ትውልድ አለ፣ ምነው ሲባል ከአብ ጋር የሚታረቅ ትውልድ አለ፣ ምነው ሲባል ኃጢአታቸው የሚደመሰስላቸው ሰዎች አሉ፣ ምነው ሲባል እንደገና የሚነሳሱ ልጆች አሉ፣ ምነው ሲባል የሚወለዱ ልጆች አሉ። ወገኖቼ እነ ዳዊት ይህንን በደም አስምሬ ልነግራችሁ እፈልጋለሁ። መጽሐፍ ቅዱስ ላይ ብዙዎች ተጨንቀዋል ይላል። ነገር ግን ይሄኛው ጭንቀት ኢየሱስ ክርስቶስን አያክልም። የኢየሱስ ክርስቶስ ጭንቀት ከኃጢአት የመነጨ አይደለም። የኢየሱስ ክርስቶስ ካለመታዘዝ የመነጨ አልነበረ። ነገር ግን የኛ መተላለፍ ነበረ፣ የኛ በደል ነበረ፣ የኛ አለመታዘዝ ነበረ። ደሙ በኃጢአታችን ሙታን ሆነን ሳለን ነገር የጭንቀት መፍትሄ የጭንቀት መፍትሄው እና ዶክተሮች ሲናገሩ ስለዚህ ቦታ ሄማቶሃይድሮሲስ የሚባል ኤግዛይቲ ስትሬስ ላይ ኢየሱስ ክርስቶስ እንደደረሰ ይናገራሉ። የቃል የምንከፋፈልበት ርዕስ ዋና ክፍል የሉቃስ ወንጌል ምዕራፍ 22:44 ላይ ሲሆን መነሻዬን የማደርገው ግን በሳሙኤል አንደኛ ሳሙኤል ምዕራፍ 30 ላይ ባለው እጀምራለሁ ማለት ነው። የጌታ ስም የተባረከ ይሁን። ብዙ ጊዜ ሰዎች ይጨነቃሉ እና የጭንቀታቸው መንስኤ ግን እና መፍትሄውን ካለማወቅ የተነሳ ሰዎች ለጭንቀቶቻቸው መፍትሄ ሳያገኙ ይቀሩና በጭንቀታቸው ላይ ጭንቀት ይጨምራል። እና ሰዎች በዘመናት መካከል አትጨነቅ የመባል መብትም ወይም ደግሞ ስልጣን ያለው ጌታ ነው ብዬ አምናለሁ ብዙ ጊዜ። ምክንያቱም የተጨነቁበትን ባህሪና የህይወት ክልል እስካላወቀን ድረስ አንድን ሰው አትጨነቅ ብቻ ማለት መፍትሄ አይሆንምና ማለት ነው። ስለዚህ በመጽሐፍ ቅዱስ ላይ የእግዚአብሔር ሰዎች የተባሉ ወይም ደግሞ የእግዚአብሔር ባሪያዎች የተባሉ እግዚአብሔር አብሯቸው አለ የተባሉ ሰዎች እግዚአብሔር ከነሱ ጋር በብርቱነት በኃያልነት አለ የተባሉ ሰዎች ሲጨነቁና በጣም ሲርበደበዱ የምናይበት ጊዜያቶች አሉ። ይሄ ማለት ዛሬም በህይወታችን እኛ ከጌታ ጋር እያለን ጭንቀት ይመጣል ማለት ነው። እንኳን እኛ ኢየሱስ ክርስቶስ አትጨነቁ ብሎ ተነስቶ ራሱ ደግሞ ሲጨነቅና ሲሰቃይ የምናይበት ጊዜ ላይ ነው። ስለዚህ የጭንቀት መንስኤዎች ምንድናቸው? ለጭንቀቶቹስ ምንድነው ምላሽ ሊሆን የሚችለው? ከኢየሱስ ክርስቶስ የምንማረው ምንድነው በሚለው ላይ ነው የምንለው። ርዕሱን መያዝ የምትፈልጉ ሄማቶሃይድሮሲስ ይባላል። ሄማቶሃይድሮሲስ ይሄንን ለብዙ ለማቃቸው ለቅርብ ሰዎች እያወራቸው ነበረ። ኢትስ ኤ ካይንድ ኦፍ ስትሬስ ወይም ደግሞ ኤግዛይቲ የሞትና የህይወት መካከል ያለ አይነት ኤግዛይቲ በሰው ህይወት ሲጋጠም የሚያሳዩት ወይም ደግሞ በደም ስር ላይ በፊት ላይ ራፕቸር የሚያደርግ የሚበጣጠስ ኤግዛይቲ ብሎት ዶክተሮች ይጠሩታል። እንደውም በቅርቡ በ2000 ይሄ ከ8 ዓመት በፊት አንድ ህንድ ሀገር ውስጥ አንዲት ሴት ይሄ ኬስ ተገኘባት ተብሎ እጅግ በጣም መነጋገሪያ ስለሆነው ስለ ሄማቶሃይድሮሲስ ደግሞ በኢየሱስ ክርስቶስ ውስጥ የተገኘውን ይሄንን ጭንቀት እናያለን ማለት ነው። ነገር ግን መነሻችንን የምናደርገው ከአንደኛ ሳሙኤል ምዕራፍ 30 ላይ የምናገኘው ክፍል ነው። ዳዊት አሜሌቃውያንን ሊያጠፋ በሚሄድበት ሰፈር ላይ ነው የሚለው እና 29 ላይ ምዕራፍ 29 ላይ ሄዳችሁ ስታዩ ዳዊት ፍልስጤማውያን ጋር በመስማማት ሳኦልን ለመዋጋት ይወጣል እና ሳኦልን ሊዋጋ በሚሄድበት ጊዜ የፍልስጤማውያን ዋና አዛዥ ወይም አለቃው
ከዳዊት ጋር ይስማማል። ፒስ ይሆንና ከዛ እንዲህ ይለዋል፣ በቃ ከኔ ጋር ተስማምተሃል፣ አብረን እንዋጋለን እያለ አብረውት የነበሩ ከፍልስጤማውያን ውስጥ የነበሩ አንዳንድ አለቆች ግን እንደዚህ ይላሉ፣ እንዴ ይሄ ዳዊት የተባለው 1000 ሰው የገደለ ማለት እንትና 1000 ገደለ፣ እሱ ግን ብዙ ሺህ ገደለ የተባለለት አይደለም ወይ? እንዴት ነው ከኛ ጋር አምነን የምናስቀጥለው? በኋላ ከኛ ጋር ቢቃረንስ ብለው እንዲመለስ ያደርጋሉ ማለት ነው። ለዚህ የሶስት ቀን መንገድ ከሄደ በኋላ ማለትም ኦልሞስት 80 ኪሎ ሜትር ከሄደ በኋላ ዳዊትና ተዋጊዎቹ ወደ ኋላ እንዲመለሱ ዳዊትና ተዋጊዎቹ ወደ ቤታቸው ወዳሉበት ቦታ እንዲመለሱ ይገደዳሉ ማለት ነው። እሱም ዲቅላድ የሚባል ሰፈር አካባቢ ላይ እንዲመለሱ ነው፣ ወደ ቤት እንዲመለሱ ነውና 3 ቀን ከሄዱ በኋላ ለመዋጋት እዛ ከደረሱ በኋላ አይሆንም ተብለው መመለስ ይጀምራሉና ከ3 ቀን በኋላ ሲመለሱ ግን አማሌቃውያን ወይም ደግሞ የዳዊት ተቃራኒ የነበሩት ቡድን ልጆቻቸውን ሰዎቻቸውን እንዳለ አንድ ሳይቀር ምርኮ ማረከ ይላል እግዚአብሔር ቃል። ምርኮ ወሰዱባቸው እና ሰዎቹ ከዳዊት ጋር የነበሩ ሰዎች ሊዋጉ የሄዱት አብረውት የነበሩ ሰዎች ሲመለሱ ልጆቻቸው የሉም፣ ሲመለሱ ሚስቶቻቸው የሉም፣ ሲመለሱ ከትንሽ እስከ ታላላቅ የሚባሉ ሰዎች አንድም ሰዎች አልነበሩ እና ይሄንን ባዩ ጊዜ ከዳዊት ጋር የነበሩ ሰዎች አለቀሱ ይላል እግዚአብሔር ቃል። እና የማልቀሳቸው ጥግ ደግሞ በጣም ሲናገር አንድ ነገር ይገልጻል። ድምጽ አውጥተው ማልቀስ እስከማይችሉ ድረስ እጅግ በጣም ያለቅሱ ነበር ይላል። እንግሊዘኛውንም they had wept to the point they had no power to weep። ማልቀስ እስከማይችሉ ድረስ እጅግ ምሬት ውስጥ ይገቡና ሊዋጉ የሄዱት ደና ቤተሰብ ትተው የሄዱት ከ3 ቀን በኋላ ሲመለሱ እጅግ በጣም ጭንቀት ውስጥ ይገባሉ፣ በጣም መጨናነቅ ውስጥ ይገባሉ። እንደውም ዳዊት 2 ሚስቶች ነበሩት፣ 2ቱም ሚስቶች ካጠገቡ ሄዱ ናቸው እና በዚህ መካከል በጣም በዋይታ መካከል ውስጥ በጣም በዚህ ጭንቀት መካከል ውስጥ ዳዊት እንዲህ አብሯቸው እየተሰቃየ ያለ ነፍሳቸው አብረውት የነበሩ ሰዎች ነፍሳቸው እጅግ በጣም ተጨንቃ ስለነበረች እንደዚህ አሉ፣ አሉ ለዚህ ሁሉ ምክንያት እኮ ዳዊት ነው አሉና አብረውት ሊወጉ ሄዱ ሰዎች እሱን ሊወግሩት ይነሳሉ እና በጭንቀት ላይ ሌላ ጭንቀት መጣበት ዳዊት። በጭንቀት ላይ ሌላ ጭንቀት። አያችሁ በህይወታችን አንዳንድ የሚወሰዱብን ምርኮች ከኛም አልፎ ከኛ ጋር ያሉትን ሰዎች እኛ ላይ እንዲነሱ በተጨማሪም ደግሞ እኛን እንዳይረዱ ያደርጋል። እና ዳዊት ይሄ ነገር ነው ያጋጠመው። ሚስቶቹ አብሮት ነው የተወሰዱት፣ ማንም የለም፣ እሱም ጭንቀት ውስጥ ነው ያለው። ሌላ ጭንቀት ግን ተጨመረበት እና እንደዚህ አነባዋለሁ የጌታን ቃል። በ3ኛው ቀን ዳዊት ሰዎች ዲቅላድ ደረሱ። በዚያን ጊዜ አማሌቃውያን ደቡብ አገርና ዲቅላድን ወረው ነበር። ዲቅላድንም ወቅተው አቃጥለው ነበር። ሴቶቹ በዛ የነበሩትን ወጣቶቹ ሽማግሌዎቹ ሁሉ ማርከው ወሰዱ። የማረኩትንም ይዘው ከመሄድ በስተቀር አንዱንም አልገደሉም ነበር። ዳዊት ሰዎቹ ወደ ዲቅላድ እንደደረሱም እነሆ ከተማይቱ በእሳት ጋይታ ሚስቶቻቸውም ወንዶቻቸው ሴቶቻቸውም ልጆቻቸውም ተማርከው አገኙ። በዚህ ጊዜ ዳዊትና ሰዎቹ ማልቀስ እስከሚያቅታቸው ድረስ ድምፃቸውን ከፍ አድርገው አለቀሱ። ሁለቱም ዳዊት ሚስቶቹ ማለትም ኢዝራኤላዊቷ አኪናሆምና የቀርሜሎሳውያን የናባል ሚስት የነበረችው አቢግያ ተማርከው ነበር። ሰዎቹ ስለ ወንዶቹና ሴቶቹ ልጆች ነፍሳቸው ተመራ ሊወግሩት ስለተመካከሩ ዳዊት በጣም ተጨነቀ ይላል እግዚአብሔር። እና በህይወታችን መካከል ምርኮ የሚባል ነገር አለ። የናንተ የነበረ ነገር ሲሰረቅባችሁ፣ የናንተ የነበረ ነገር ሲወሰድባችሁ፣ ጤንነት ሊሆን ይችላል፣ ስኬት ሊሆን ይችላል፣ ደስታ ሊሆን ይችላል፣ ሰዎች ሊሆን ይችላል። ሲነጠቁባቸው ሰዎች ይጨነቃሉ፣ ስትሬስ ውስጥ ይገባሉ። ከዛ ደግሞ የራሳቸው የሚሉት ከኔ ጎን ይቆማሉ፣ ከኔ ጎን ናቸው የሚሉ ሰዎች መልሰው አለመረዳቱ ሲከቷቸው፣ መልሰው ሲወግሯቸው፣ መልሰው ከነሱ ጋር ሲጫኑ ሰዎች በጣም ጭንቀት ውስጥ ይገባሉ። ግን ዳዊት ወደታች ዝቅ ይልና የእግዚአብሔር ቃል እንደዚህ ይላል፣ ነገር ግን ዳዊት በአምላኩ በእግዚአብሔር በረታ ይላል። ነገር ግን ዳዊት በአምላኩ በእግዚአብሔር በረታ። ሃሌሉያ። እና በዚህ ምርኮ መወሰድ ውስጥ አንድ ነገር ዳዊት አደረገ። ያጠገቡ ሰዎች ሲወሰዱ፣ ምርኮ ሲበዘበዝበት ዳዊት አንድ ነገር ነው ያደረገው፣ በአምላኩ በእግዚአብሔር በረታ። በአምላኩ በእግዚአብሔር በረታ።
እና ዛሬም በህይወታችን ሲወሰድብን ምርኮ የኛ የነበረው ነገር በእኛ ዘንድ የሚቆይ የነበረ ነገር ሲወሰድ ምን ማድረግ እንዳለብን የእግዚአብሔር ቃል በጣም በግልጽ በብዙ ቦታ ይናገራልና እሱን ዲማርኬሽን ወይም ደግሞ በትክክል የሆነ ልዩነት እንዳለውና በጣም አስረግጠን እንድንወጣ ፈልጋለሁ ዛሬ። ስለዚህ ይሄኛው አንድ ክፍል ነው መነሻ ያደረኩት በአንደኛ ሳሙኤል ምዕራፍ 30 ከቁጥር 1 ጀምሮ እስከ 6 ድረስ ያለውን ያነበብኩ። ከዛ በኋላም ዳዊት ብዙዎቹን እንደመለሰ ምርኮውንም እንደመለሰ እናያለን በኋላ ላይ ማለት ነው። ስለዚህ ወደ አንደኛ ሳሙኤል ምዕራፍ 1 ላይ እንሂድ። ሌላ የተጨነቀ ሰው ላሳያችሁ በመጽሐፍ ቅዱስ ውስጥ ሌላ በጣም የተጨነቀች እግዚአብሔር ማህፀኗን ሆም ብሎ ማለት ነው የዘጋባት ሴት ነበረች እና እቺም ሴት ሃና ትባላለች። ከሃና ውጪ ሌላ ፊናና የምትባል ሚስት ነበረችው ኤሊ። እና በዚህ መካከል ፊናና በየጊዜው ሴሌብሬሽን ታደርጋለች፣ በየጊዜው ስኬቷን ሴሌብሬት ታደርጋለች፣ ስኬቷን ለሰዎች ታሳያለች። ነገር ግን ሃና የምታሳየው የላትምና በጣም ትማረራለች። አሁን የሌላው ስኬት እሷን አስጨንቆ ሳይሆን የሷ አለመውለድ የነሱ ደግሞ እሷን ማበሳጨት ነፍሷን ያማርራታል። እና በዚህ መሬት መካከል ውስጥ ሆና ወደ እግዚአብሔር ስትለምን እናገኛለን፣ ወደ እግዚአብሔር ስትጮህ እናገኛለን። ነገር ግን አሁንም የኔ የምትለዋ ከብዙ ልጆች እንደውም በልጥልሻለሁ ያላት ኤሊ መልሶ አንቺ ስካርሽ እስከመች ነው ማይለቅሽ? እስከመች ነው? ሚስ አንደርስቱድ ያደርጋታል። እና በዚህ መካከል ያለውን ነገር ታዩታላችሁ የእግዚአብሔር ቃል ላይ ወደታች ከቁጥር 5 ጀምሮ አነባለሁ። ሃና ግን ይወዳት ስለነበረ እጥፍ ድርሻ ይሰጣት ነበረ። ይሁን እንጂ እግዚአብሔር ማህፀኗን ዘግቶ ነበረ። እግዚአብሔር ማህፀኗንም ስለዘጋ ጣውንቷ ታስቆጣት፣ ታበሳጫት ነበር። አያችሁ፣ በህይወት ዘመናችሁ እግዚአብሔር ሆን ብሎ የሆነ ነገር ከዘጋ፣ ሆን ብሎ የሆነ ነገር ከያዘ እሱን ሰለብሬት የሚያደርግ ዲመን ወይም ደግሞ ዲመን የሚጠቀምባቸው ሰዎች ወይም ከክፋት የተነሱ ሰዎች ምሬት ውስጥ እንድትገቡ ያደርጓቸዋል። ዝም ብላችሁ አስቡ። አንዳንድ ጓደኞቻችሁ በዚህም በዛም ብለው የሆነ ቦታ ደርሰዋል። በዚህም በዛም ብለው የሆነ ቦታ ስኬት የሆነ ማማ ላይ ወጥተዋል። እና ያንን እያስታወሰች በጣም ትጨነቅ ነበረ። ይህም በየዓመቱ ይደጋገም ነበረ። ሃና ወደ እግዚአብሔር ቤት በምትመጣበት ጊዜ ሁሉ እስክታለቅስና መብላት እስኪያቅታት ድረስ ጣውንቷ ታበሳጫት ነበር። ባሏ ሕልቃናም እርሷን ሃና ሆይ ለምን ታለቅሻለሽ? ለምንስ አትበይም? ልብሽስ ለምን ያዝናል? ከ10 ልጆች እኔ አልበልጥልሽንም ይላታል። 9 ቁጥር ላይ አንድ ጊዜ በሴሎ ሳሉ ከበሉና ከጠጡ በኋላ ሃና ተነስታ ቆመች። በዚያን ጊዜ ካህኑ ኤሊ በእግዚአብሔር ቤተ መቅደስ መቃን አጠገብ በወንበሩ ላይ ተቀምጦ ነበር። ሃናም በነፍሷ ተመራ ይላል። በነፍሷ ተመራ አብዝታ በማልቀስ ወደ እግዚአብሔር ጸለየች። እንዲሁም ብላ ተሳለችልና ወደታች በኩል ሃናም ባለማቋረጥ 12 ቁጥር ላይ ወደ እግዚአብሔር በጸለየች ጊዜ ኤሊ አፏን ይመለከት ነበር። እርሷም በልቧ ትጸልይ ስለነበረ ከንፈሯ ይንቀሳቀስ ነበር እንጂ ድምጿ አይሰማም ነበር። ኤሊም እንደሰከረች አድርጎ ቆጠራት። እርሱም ስካሩ የማይለቅሽ እስከመቼ ድረስ ነው? የወይን ጠጅ ከአንቺ አስወግጂ አላት ይላል እግዚአብሔር ቃል። እና ወንድሞቼ የተዘጋ ደጆች፣ የተዘጉ ነገሮች ወይም ደግሞ የተዘጉ የትዳር ሊሆን ይችላል፣ የሥራ ሊሆን ይችላል፣ ወይም የሆነ ኦፖርቹኒቲ ብዙ ጊዜ በሰዎች ሚስ አንደርስቱድ እንድትደረጉ ያደርጋቸዋል። እና በዚህ መካከል ሰው በጭንቀት ውስጥ ይገባል። በዚህ መካከል ሰው ተስፋ መቁረጥ ውስጥ ይገባል፣ ምሬት ውስጥ ይገባል። እና እሷ ግን ያደረገችው the same thing ዳዊት ያደረገው ያም ማለት በጣም ወደ እግዚአብሔር አብዝታ ተመራ፣ አብዝታ ያለማቋረጥ ወደ እግዚአብሔር ትጸልይ ነበር። እና በህይወታችን ክልል ይሄንን ማለት እፈልጋለሁ። በእያንዳንዳችን ህይወት ውስጥ ለኛ ይገባል፣ ለኛ ተብሎ የተቀመጡ ደጆች ይዘጋሉ። እግዚአብሔር ሆን ብሎ ለራሱ የሚያስቀምጣቸው ነገሮች አሉ። ሆን ብሎ ለራሱ የሚያስቀምጣቸው ነገሮች አሉ። ምርኮ ይበዘበዛል፣ ምርኮ ይሄዳል። ነበረኝ የምትሉት ነገር ከናንተ ይነጠቃል። ይሄ የህይወት ጉዞ ነው። ሌላ ሰው ላሳያችሁ። ከመጽሐፍ ቅዱስ ውስጥ ዮናስ የሚባል ሰው ነበር። ዮናስ እግዚአብሔር ያለውን ቦታ ከመታዘዝ ይልቅ
በሌላ በኩል በመሄድ ከታዘዘበት መንገድ ውጪ ሌላ ቦታ በመሄድ የአሳ ሆድ ውስጥ 3 ቀን በቆየ ጊዜ ነፍሴ በዛለች ጊዜ ይላል። በጣም ከመጨነቁ የተነሳ ነፍሴ በዛለች ጊዜ እግዚአብሔርን ትዝ አለኝ ይላል። እግዚአብሔር ትዝ አለኝ። ታዲያ ሶስተኛ ነገር ሰው በምን ይጨነቃል? በምን ምክንያት ነው? አንደኛው አይተናል፣ በምርኮ ነው። ሁለተኛው ደግሞ እንደዚሁ በተዘጉ ነገሮች፣ በተዘጉ ኦፖርቹኒቲዎች ነው። ሶስተኛው ደግሞ እግዚአብሔርን ካለመታዘዝ ከሚመጡ ኮንሲኩዌንሶች ነው። እግዚአብሔርን አለመታዘዝ፣ እግዚአብሔርን እሺ አለማለት በተለይ በጣም ብዙ ዋጋ ያስወጣል። በጣም ብዙ ዋጋ እንድትከፍሉ በህይወታችሁ ያደርጋችኋል። በዛ መካከል ጭንቀት ይመጣል። በዛ መካከል ምሬት ይመጣል። እና ይሄ ዮናስ የተባለውም ሰው at the same time እዛ ውስጥ ሆኖ ያደረገው ነገር በዛ ሆድ ውስጥ ሆኖ በዛ በአሳ ሆድ ውስጥ ሆኖ ወደ እግዚአብሔር ይጸልያል፣ ወደ እግዚአብሔር ይለምናል። ስለዚህ ነው ሰው አትጨነቅ አይባልም የገባበትን ሁኔታ እስካልተረዳ ነው ድረስ። ነገር ግን የጭንቀት ዋና መልሱ ምንድነው? ዋና መፍትሄው ምንድነው ወደሚለው መሄዱ ነው ሞር ኢምፖርታንት የሚያደርገው፣ ሞር ማውራት የተገባው። እና እነዚህ ሰዎች ሁሉ ስታዩቸው በጣም አንዳንዱ ጠላት ነው ያስጨነቀው፣ አንዳንዱ የራሱ ስህተት ነው ያስጨነቀው፣ አንዳንዱ ደግሞ ይሄ የተዘጉ ደጆች ናቸው ያስጨነቃቸው። ነገር ግን በሁለተኛ ዜና ምዕራፍ 33 ላይ አንድ ሰው እናገኛለን። እሱም ምናሴ ይባላል። ምናሴ የ12 ዓመት ንጉስ፣ በ12ኛ ዓመቱ ነው ንጉስና የተቀበለውና ካለማወቅ እንበለው ልጅ ስለነበረና በጣም ብዙ ስህተቶችን ይሰራል። እንደውም መጽሐፍ ቅዱስ ሲናገር በእስራኤል ዘመን በሂስትሪ ደረጃ እንደውም በአሕዛብ ዘንድ ተሰምቶ ሁላ የማይታወቅን ኃጢአት እስራኤል ሕዝብ ኤክሰርሳይዝ እንዲያደርግና በጣም ከእግዚአብሔር እንዲርቁ እንዳይታዘዙ ያደርጋል። እና እግዚአብሔርንም አልሰማ ሲል አንዳንድ መጽሐፎች በደንብ አድርገው የሚናገሩት እግዚአብሔር ኢሳይያስን ይልካል። ኢሳይያስን ልኮ እንደዚህ ይላል፣ ይሄ ነገር ልክ አይደለም ብሎ በጣም ሲከራከረው እሱ ራሱ በመጋዝ ነው የሰነጠቀው። ላይክ እዚህ መሃል ከተተውና እንዲህ ሲቆርጡት አናቱን ለሁለት ነው የተረተሩት። እና ምናሴ በእንደዚህ አይነት ስህተት ውስጥ ገባ። ከዛ እግዚአብሔር ሌሎች ሰዎችን ላከና በምርኮ እንዲወሰድ አደረገው። እሱ ግን እሱም ተጨነቀ። በዛን ታይም እጅግ በጣም ተጨነቀ። በጣም የሚገርመኝ የእግዚአብሔር ምሕረት ነው በዚህ ቦታ ላይ። እግዚአብሔር የተጨነቀችን ነፍስ በተለይ ወደሱ የምትጮውን ነፍስ ካገኘ ሁሉ ጊዜ መፍትሄ አለ፣ ሁሉ ጊዜ መውጫ መንገድ አለ፣ ሁሉ ጊዜ ማለት እና እግዚአብሔር አሁንም የዚህን ሰው ጸሎት ይሰማና ምክንያቱም በጣም በተጨነቀ ጊዜ ወደ አምላኩና ወደ አባቶቹ አምላክ ለመነ፣ እግዚአብሔርም ተለመነው ይላል። እና እግዚአብሔር መልሶ ወደ ቦታው መለሰው ማለት ነው። 55 ዓመት ነው የነገሰው፣ 55 ዓመት። እና በዚህ በምንኖርበት ክልል ውስጥ የእግዚአብሔር ሰው ሁኑ ሌላ ሰው ሁኑ ሁሉም ሰው ይጨነቃል። ብዙ የሚያስጨንቅ ነገር አለ። እንደኛ ግቢ ካያችሁ ፍሬሽማን አካባቢ ላይ ዲፓርትመንት ያስጨንቃል አይደል? ዲፓርትመንት ያስጨንቃል። እንደውም ግቢ ገብቶ ጥናት ሲጀመር አንዳንድ እኛ ያጋጠመን በተለይ በፍሬሽማን አካባቢ ላይ ማጥናቱ ወይም የመጨረሱ ጉዳይ ሳይሆን ማን ከኛ በላይ ረጅም ሰዓት አጠና ነው። እና ልክ ላይብረሪ ስንገባ ሌላ ሲጨነቅ የኛ ለመጨነቅ ያስጨንቀናል መልሶ። ምክንያቱም እነሱ እየተጨነቁ ያሉት እኔ ያልተጨነቁበት የሆነ እነሱ ከቨር እያደረጉት ያለ ስታፍ አለ ማለት ነው ብለን በጣም እንጨነቃለን። እና ከዚህ ውጪም በህይወታችን በጣም ብዙ የምንጨነቃቸው ነገሮች አሉ። ጂሲዎች አሁን ስትወጡ በሮች ሊዘጉ ይችላሉ፣ ደጆች ሊዘጉ ይችላሉ፣ እንዳሰባችሁት ላይሆን ይችላል ነገሮች። እግዚአብሔር አትጨነቁም አላለም፣ ነገር ግን ጭንቀታችሁን ጣሉት ነው ያለው። እና በዚህ ዘመን ሁሉ ከነዚህ ከእግዚአብሔር ሰዎችና ከሁሉም ሰዎች ስታዩ የምትማሩት ነገር አንድ ነገር ነው። የጭንቀት መፍትሄው ኢየሱስ ክርስቶስ ነው። የጭንቀት መፍትሄው ጸሎት ነው። የጭንቀት መፍትሄው እግዚአብሔርን መፈለግ ነው። የጭንቀት መፍትሄው እግዚአብሔር ጋር መቅረብ ነው። አየህ፣ ከእግዚአብሔር በመራቅ ጭራሽ ለጭንቀቱ በጣም ብዙ ግብአትን እያስገባን እንሄዳለን። አብዛኛው ጊዜ በዓለም ያሉ ሰዎች ሲጨነቁ ይጠጣሉ። አብዛኛው ሰዎች ሲጨነቁ ሱዊሳይድ ያደርጋሉ። አንዳንዶቹ በጣም በብዙ ዓለመላይ የሚባሉ ህይወት ውስጥ ይገባሉ። ነገር ግን እኛ ከባሪያዎቹ ከእግዚአብሔር ሰዎች የምንማረው ነገር
አብዝተን ወደ እግዚአብሔር መቅረብ። ለዛ ነው የእግዚአብሔር ቃል ሲናገር የሚወዱኝን እወዳለሁ፣ ተግቶ የሚሹኝ ያገኙኛል አለ። እሺ እግዚአብሔር ራሱ እኛ እሱን መውደድን የሚተምንበት መንገድ እሱን በምንፈልግበት ልክ ነው። ለዛ ነው ባሪያዬ ዳዊትን አገኘሁት አለ፣ ከቅዱሱ ዘይት የቀባሁት አለ፣ እጄ ትረዳዋለች፣ ክንዴ ታጸናዋለች አለ። ዳዊት ምን ሲያደርግ እንደተገኘ ታውቃላችሁ? እግዚአብሔርን ሲፈልግ፣ በማይመች ሁኔታ ውስጥ ሆኖ እግዚአብሔርን ሲፈልግ፣ በማይመች በእረኝነት ቦታ ሆኖ እግዚአብሔርን ሲፈልግ። እንደውም ዳዊት ሳይቀባ በፊት ይላል የእግዚአብሔር ቃል አንድ ነገር እለምናለሁ፣ አንድ ጥያቄ አለኝ፣ እሱም በቤት ለዘላለም መኖር ነው። እና ጭንቀት አይቀርም። አትጨነቁ ልላችሁ አይደለም የመጣሁት፣ ተጨነቁም ልልም አይደለም የመጣሁት። የጭንቀት መፍትሄ ግን አለ። እሱም ጸሎት ይባላል፣ እግዚአብሔርን መነጋገር ይባላል። እና በህይወት ዘመናችሁ በተለያየ መንገድ በሮች ይዘጋሉ። የትዳር በር ይዘጋል፣ የሥራ በር ይዘጋል፣ የኦፖርቹኒቲ በሮች ይዘጋሉ። በዛን ታይም የምታደርጉት ነገር እግዚአብሔር ሊነግራችሁ ይፈልጋል ዛሬ። እሱም ጸሎት ይባላል። እስቲ ጸሎት በሉ፣ እግዚአብሔርን መፈለግ በሉ። የዚህ ዓመት ርዕስ ራሱ ምንድነው? እግዚአብሔርን መፈለግ። መፍትሄው እግዚአብሔርን መፈለግ። እና ግን ወደ ፖይንቴ ስመጣ ሄማቶ ሃይድሮሲስ ስለሚባለው ነገር ላወራችሁ ፈልጋለሁ። ሁላችንም ወደ ሉቃስ ምዕራፍ 22 ቁጥር 44 ላይ እንሄዳለን። እንደዚህ ይላል፣ ከቁጥር 39 ሊጀምር። ኢየሱስ እንደ ልማዱ ወጥቶ ወደ ደብረ ዘይት ተራራ ሄደ፣ ደቀ መዛሙርቱም ተከተሉት። እዚያም በደረሱ ጊዜ ወደ ፈተና እንዳትገቡ ጸልዩ አላቸው። ከእነርሱም የድንጋይ ውርወራ ያህል ርቆ ተንበርክኮ ጸለየ፣ እንዲህም አለ፣ አባት ሆይ ፍቃድ ከሆነ ይህችን ጽዋ ከኔ ውሰድ፣ ነገር ግን የኔ ፍቃድ ሳይሆን ያንተ ፍቃድ ይፈጸም። መልአክም ከሰማይ ተገልጦለት አበረታታው፣ እጅግም ተጨንቆ በብርቱ ይጸልይ ነበር። እጅግም ተጨንቆ በብርቱ ይጸልይ ነበር። ላቡም እንደ ደም ነጠብጣብ ወደ ምድር ይፈስ ነበር። ኢየሱስ ጌታ ነው። እዚህ ጋር የምናየው ቅድም እንዳነበብኩላችሁ ከጠላት ወይም ደግሞ ይሄ እግዚአብሔርን ካለመታዘዝ ወይም ደግሞ የሆነ ኃጢአት ከመስራት የመነጨ ጭንቀት አይደለም። የኛው ጭንቀት ቅድም ብዙ አይነት ጭንቀቶችን አውርተናልና ይሄኛው ጭንቀት ግን እንደዛኛው አይነት ጭንቀት አይደለም። ምክንያቱም በደል ያልተገኘበት አካል ነው እየተጨነቀ ያለው። ውሃ ሊበላቸው እነ ጴጥሮስ በጣም እየተጨነቁ ባሉበት ጊዜ እሱ የሚተኛ አምላክ ነው እየተጨነቀ ያለው። እና ዶክተሮች ሲናገሩ ስለዚህ ቦታ ሄማቶ ሃይድሮሲስ የሚባል ኤግዛይቲ ስትሬስ ላይ ኢየሱስ ክርስቶስ እንደደረሰ ይናገራሉ። ይሄ ሄማቶ ሃይድሮሲስ የሚባለው ወገኖቼ ቀላል የሚባል ኤግዛይቲ እንዳይመስላችሁ። በመጽሐፍ ቅዱስ ሰርች ብታደረጉ ቅድም ተጨነቁ፣ ቅድም በጣም ተናደዋል፣ ቅድም በጣም ተማረዋል ያልኳችሁ እንዳሉ አሁን ኢየሱስ የተጨነቀውን ያክል አልተጨነቁትም። መጽሐፍ ቅዱስ ላይ ሄማቶ ሃይድሮሲስ የሚባል ኤግዛይቲ ኤክስፒሪየንስ ያደረገው ኢየሱስ ክርስቶስ ብቻ ነው። ነገር ግን ምንም ያላጠፋ፣ ነገር ግን እንደነሱ ምንም ነገር ኃጢአት ሰርቶ አይደለም። እና ይሄኛው ኢየሱስ ክርስቶስ የገባበት ጭንቀት ዛሬ ሚስጥሩን እናወራለን። እና ስለ ሄማቶ ሃይድሮሲስ አንድ ነገር ልበላችሁ። በ30 ዓመት ውስጥ በተጠራው ጥናት በ30 ዓመት ውስጥ 11 ኬዝ ብቻ ነው የሚገኘው ይሄኛው ኤግዛይቲ። ይሄኛው ኤግዛይቲ በሞትና በህይወት መካከል ስትኖሩ ብቻ የሚገለጽ ይሄ በደም ስሮቻችሁ መካከል የሚሄደው ብለድ በጣም ይሄ ብለድ ቬዝሎቹ ካፒላሪ የሚባሉት ይወጣጠራሉ። በጣም ኢንቴንስሊ ይወጣጠራሉ። ከተወጣጠሩ በኋላ ራፕቸር ያደርጋሉ፣ ይበጣጠሳሉ፣ ብጭቅጭቅጭቅ ይላሉ። ልክ አሁን ኤሌክትሪክ ኃይል ሲበዛበት ያ ገመድ ብጭቅጭቅ እንደሚል ልክ እንደሚጨስ ሁላ ከዚህ ጋር ይጨሳል ማለት ነው። ይጨሳል ማለት ድሮፕ አውት ያደርጋል። ብለዶቹ እንዳለ ድሮፕ አውት ያደርጋሉ። በዚህ ጋር ይፈሳል 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 ይፈሳል። እና ግን ይሄ ኢየሱስ ክርስቶስ አጥፍቶ አይደለም። ኢየሱስ ክርስቶስ እንደሌሎቹ ኃጢአት ሰርቶ አይደለም። ደግሞ የመጨነቅ ልምድ ያለው አይነት አይደለም ኢየሱስ ክርስቶስ ከመጽሐፍ ቅዱስ እንደምናነበው ከሆነ። ታዲያ ምን አስጨነቀው ኢየሱስ ክርስቶስ? ታዲያ ምን አስጨነቀው በዚህ ቦታ ላይ? ኢየሱስ ክርስቶስ ምን አደረገ በዚህ ቦታ ላይ የሚለውን ነገር ነው የምናየው። ወገኖቼ ኢየሱስ ክርስቶስ ስለኛ ነው የተጨነቀው።
ስለኛ ኃጢአት ነው የተጨነቀው። አስቡት፣ እነ ዳዊት በጣም ተጨንቀው እግዚአብሔርን ሲፈልጉት የነበረው የራሳቸው ፐርሰናል ኬዝ ነበራቸው፣ የራሳቸው የሚያስፈጽሙት ኬዝ ነበራቸው። ይሄኛው ኢየሱስ ክርስቶስ ግን የራሳውን ትቶ የኛን ኬዝ ነበረ እያሰላሰለ የነበረው፣ የኛን ኃጢአት ነበረ እያሰላሰለ የነበረው። ነገር ግን ዳዊት ይሄን ያህል አልተጨነቀም። ነገር ግን ዮናስ በአሳ ሆድ ውስጥ ሆኖ ይሄን ያህል አልተጨነቀም። ነገር ግን ሐና ማህፀኗ ተዘግቶ ይሄን ያህል አልተጨነቀችም። ኢየሱስ ክርስቶስ ከዚህ በላይ ሰው በምድር ላይ ሊያየው የሚችለውን አይነት ፍቅር እንደሌለ ይናገራል። እና ኢየሱስ ክርስቶስ ይሄ ሄማቶሃይድሮሲስ የሚባለውን ጭንቀት የተጨነቀው ስለኛ ኃጢአትና መተላለፍ ነው፣ ስለኛ በደል ነው። እኔ የሆነ ጊዜ አንብቤ በጣም ቀኑን ሙሉ በዚህን እያወራሁት ነበረ። በጣም ቀኑን ሙሉ አይምሮዬን እያመመኝ ነበረ። ለምን we don't worth it እኮ አይደለ? አይገባንም እኮ። ኖርማል መጨነቅ ቢሆን እሺ፣ ግን ይሄኛው መጨነቅ ኖርማል መጨነቅ አይደለም። ይሄ ሄማቶሃይድሮስ የመጨረሻ the type of anxiety ሰው በምድር ላይ ኤክስፒሪየንስ ማድረግ የሚችለው ጭንቀት ኢየሱስ ክርስቶስ ተጨነቀ። ምነው ሲባል ትውልድ አለ የሚፈታ፣ ምነው ሲባል ነፃ የሚወጣ ትውልድ አለ፣ ምነው ሲባል ከአብ ጋር የሚታረቅ ትውልድ አለ፣ ምነው ሲባል ኃጢአታቸው የሚደመሰስላቸው ሰዎች አሉ፣ ምነው ሲባል እንደገና የሚነሳሱ ልጆች አሉ፣ ምነው ሲባል የሚወለዱ ልጆች አሉ። ወገኖቼ እነ ዳዊት ይህንን በደንብ አስምሬ ልነግራችሁ ፈልጋለሁ። መጽሐፍ ቅዱስ ላይ ብዙዎች ተጨንቀዋል ይላል። ነገር ግን ይሄኛው ጭንቀት ኢየሱስ ክርስቶስን አያክልም። የኢየሱስ ክርስቶስ ጭንቀት ከኃጢአት የመነጨ አይደለም። የኢየሱስ ክርስቶስ ካለመታዘዝ የመነጨ አልነበረ። ነገር ግን የኛ መተላለፍ ነበረ፣ የኛ በደል ነበረ፣ የኛ አለመታዘዝ ነበረ። በኃጢአታችን ሙታን ሆነን ሳለን የማይገባን ፍቅር እያሳየ ነበር። ለኛ የማይገባን ፍቅር እያሳየ ነበር። ያውም አሕዛብ ጌታን የማናቅ በስም እንኳን የማናቅ የሆነ ሰው መጥቶ እኮ ነው ጌታ ኢየሱስ ይወድሃል ተብሎ በአባቶቻችን ምናምን ሰምተን ነው እዚህ የተሰበሰብነው። በስም የማናቀው ነገር ግን ስለኛ ኬር የሚያደርግ ነገር ግን ስለኛ የሚጨነቅ አንድ ሊቀ ካህን አለን። እሱም ኢየሱስ ክርስቶስ ይባላል። እስቲ አሜን በሉ። እና ቅድም እንደነገርኳችሁ ሰዎች ይጨነቃሉ። የመጨነቃቸው መንስኤም በሮች ተዘግቶባቸው ወይም ደግሞ የሆነ ነገር ሆኖባቸው በህይወታቸው ይጨነቃሉ። ይሄኛው ኢየሱስ ክርስቶስ ግን አብ ጨከነበት፣ የመጨረሻ ጭካኔን አሳየው። ምን ነው ሲባል ትሸከማለህ። ለምን ሲባል እንዳንተ አይነት ብዙ ማምጣት እፈልጋለሁ። ያንተን አይነት መልክ ብዙዎች ላይ ማየት እፈልጋለሁ። ብዙዎች መንግስተ ሰማይ ከኔ ጋር ሲነጋገሩ ማየት እፈልጋለሁ። ከኔ ጋር ህብረት ሲያደርጉ ማየት እፈልጋለሁ። ስለዚህ I am sorry ብትጸልይም እንኳን አልመልስልህም፣ ብትጠይቀኝ እንኳን እሺ አልልህም። ለምን ሲባል የምወዳቸው ልጆች አሉ፣ ያፈቀርኳቸው ልጆች አሉ። ወገኖቼ ይሄ ቀላል አይነት አይደለም። ጭንቀት የሚያውቅ አምላክ እንዳይመስላችሁ የተጨነቀ የሚበለው፣ ወይም ደግሞ ኃጢአት ሰርቶ እንዳይመስላችሁ ይሄን ያህል የተጨነቀው። ኢሳይያስ 53 ላይ ማን አመነን አለ። ኢሳይያስ ጌታ ይባርኩ ኢሳይያስን፣ አሜን። አይ የተባረከ ነብይ ነው እና አስቀድሞ ሀየና ማን ያምነናል አሁን አለ። ይሄ ተራራን የሚያንቀጠቅጥ ቅዱስ የተባለ አምላክ መጥቶ ይጨነቃል ነው የምላችሁ አለ። መጥቶ ለሰው ልጆች ጫንቃ ይሸከማል፣ ኃጢአትን ይሸከማል፣ ደዌን ይሸከማል። ማን ያምነናል አሁን? ኃጢአትን ማየት የማይፈልግ እግዚአብሔር ልጁን ኃጢአት አድርጓል፣ ይጨክንበታል። ማን ያምነናል? ማን ያምነናል? ኢሳይያስ 53ን እናውጣው እስቲ። ኢሳይያስ 53 እና ተጨነቀ ሲል ኖርማል ጭንቀት እንዳይመስላችሁ ወገኖቼ። ፋሲካ ላይ ብቻ የምናስታውሰው የሆነ ድርጊት እንዳይሆንብን፣ ሃይማኖተኞች እንዳንሆን፣ እንደ ፈሪሳውያን ጊዜን ጠብቀን ፕሮግራምን ጠብቀን የምናስበው ብቻ እንዳይሆን። ይሄ ኬዝ የዘላለማችንን ነው ዲተርማይን ያደረገው። ከድቅድቅ ጨለማ ነው ወደሚደነቅ ብርሃን የጠራን። ከእስራት ነው የፈታን።
ከብዙ ደዌ ነው የፈወሰን። እንደዚህ ይላል፣ የሰማነውን ነገር ማን አመነ? የእግዚአብሔር ክንድ ለማን ተገለጠ? በፊቱ እንደ ቡቃያ ከደረቅም መሬት እንደወጣ ስር በቀለ። የሚስብ ውበት ወይም ግርማ የለውም፣ እንደውም የሚያደርግ መልክ አልነበረውም። በሰዎች የተናቀ የተጠላ የሕማም ሰውና ስቃይ ያልተለየው ነበር። ሰዎች ፊታቸው እንደሚያዞሩበት አይነት የተናቀ ነበር፣ እኛም አላከበር ነው። በእርግጥ ይላል እርሱ ደዌያችንን ወሰደ ሕመማችንንም ተሸከመ። እኛ ግን በእግዚአብሔር እንደተመታ እንደተቀሰፈ እንደተሰቃየም ቆጠር ነው። ነገር ግን እርሱ ስለ መተላለፋችን ተወጋ፣ ስለ በደላችን ደቀቀ። በእርሱ ላይ የወደቀው ቅጣት ለእኛ ሰላምን አመጣልን፣ በእርሱ ቁስል እኛ ተፈወስን። እኛ ሁላችን እንደ በጎች ተቅበዝብዘን ጠፋን፣ እያንዳንዳችንን በየመንገዳችን ነጎድን። እግዚአብሔርም የሁላችንን በደል በእርሱ ላይ ጫነው። ከዛ እንዲህ ይላል ተጨነቀ። ሄማቶሃይድሮሲስ ሂሳፈርድ ብለድን በዚህ ጋር እስኪያወጣ ድረስ ተጨነቀ። ዛሬ እንዲህ ልላችሁ ነው የመጣሁት። ኦፍ ኮርስ አትጨነቁላችሁ አይደለም፣ ወይም ደግሞ ተጨነቁም ልላችሁ አይደለም። ነገር ግን የተጨነቀ አምላክ አላችሁ። ሕይወትን ሊሰጣችሁ በጭንቃችሁ ሊረዳችሁና ሊረዳችሁ የሚችል አምላክ አለ። እግዚአብሔር አምላክ በብሉይ ኪዳን ሆኖ ኢየሱስ ክርስቶስ ሳይሰቀል ጸሎቶቻቸውን ከሰማ በዚህ በአሁኑ አዲስ ኪዳንማ ምን ያህል እኛን ሊረዳ ዝግጁ እንደሆነ አስቡት። ምን ያህል ደም ፈሶልማ እንዴት አይረዳህም? እንዴ ልጁ ሰጥቶልማ እንዴት አይሰማህም? እንዴት ከጭንቀት አያድንም? እንዴት ለተጨነቀው ነገር መፍትሄ አያመጣልህም? ኃጢአት ሊሆን ይችላል ያስጨነቃችሁ አንዳንዶቻችሁ፣ ወይም ደግሞ የሆነ ምንም ሊሆን ይችላል ያስጨነቃችሁ አንዳንዶቻችሁ፣ ወይም ደግሞ የጀመራችሁት የሆነ ፕሮሰስ ፌል አድርጎ ሊሆን ይችላል፣ ወይም ደግሞ ከዚህ ስትወጡ ስላለው ሕይወት እያሰባችሁ ሊሆን ይችላል፣ ስለ ፋሚሊ ሊሆን ይችላል። አንድ አለ መፍትሄ ያለው ኢየሱስ ክርስቶስ ይባላል። በጭንቀት ሁሉ ኤክስፒሪየንስ ያደረገ አምላክ ሩባሃዳ ሸከቴ ቦሶ እና ኢየሱስ ክርስቶስ እንደዚህ ያለ ተጨነቀ፣ ተሰቃየም፣ ነገር ግን ይላል አፉንም አልከፈተም። እንደ ጠቦትም ለእርድ ተነዳ፣ በሽሎችም ፊት ዝም እንደሚል በግ አፉን አልከፈተም። በማስጨነቅና በፍርድ ተወሰደ። ስለ ሕዝቤ ኃጢአት ተመትቶ ከሕያው ምድር እንደ ተወገደ ከትውልድ ማን አስተዋለ? በአፉ ተንኮል አልተገኘበትም ይላል። በአፉ ተንኮል ሳይገኝበት ምንም ወንጀል ሳይሰራ አሟሟቱ ከክፉዎች መቃብሩም ከባለጠጎች ጋር ሆነ። guys we have a god። ብትጨነቁ ጭንቀታችሁ አሁን መልአክ ሄደ ጨነቀኝ ምናምን ጭንቀት ምንድነው ሊል ይችላል። ይሄኛው ግን ሰን አይዞህ መንገዱን ደግሞ ላሳይህ። ሃሌሉያ ሃሌሉያ። ታዲያ የኢየሱስ ሄማቶሃይድሮሲስ የጭንቀት መጨረሻ ላይ ደርሶ ለዛውም በራሱ ባልሆነ ኬዝ እየተጨነቀ ምን አደረገ ብላ ታነብብ ሉቃስ 22:44 ላይ በብርቱ ጸለየ ይላል። በብርቱ እግዚአብሔርን ፈለገ፣ በብርቱ እግዚአብሔርን ሻተ። how much more እኛ እግዚአብሔርን መሻት አለብን። how much more እግዚአብሔርን መፈለግ አለብን። how much more እግዚአብሔርን መጠጋት አለብን። ኢየሱስ ስለሱ ያልሆነ ኬዝ ይሄን ያህል ተጨንቆ በእግዚአብሔር ፊት ከቆየ፣ ስለዚህ እንዲህ ልበላችሁ፣ የጨነቃችሁ ነገር አለ። የሆነ ለሰዎች የማታወሩት በልባችሁ ግን የቆሰለ ነገር አለ። የሆነ ግራ የገባችሁ ፊውቸራችሁ አለ። የሆነ በቤተሰባችሁ ጥያቄ ሆኖ ለዘመናት የተቀመጠ ነገር አለ። የሆነ በቃ አልመለስ ያለ እንቆቅልሽ ሆኖ የተቀመጠ በህይወታችሁ ነገር አለ። ይሄው መፍትሄው ልንገራችሁ፣ በብርቱ ኢየሱስ ጋር ሂዱ። በብርቱ ኢየሱስን ፈልጉት። እና ግን እንደዚህ አለ፣ እሱ ግን ስለ መተላለፋችን ስለ በደላችን እግዚአብሔር አስጨነቀው። ያውም ኃጢአተኛ አይደለም ያደረገው፣ ኃጢአትን ያደረገው ማለት እግዚአብሔር ኃጢአትን ሲያይ የሚያሳየው ሪአክሽን አለ አይደል? የሚያሳየው ቁጣ አለ አይደል? እንደዛ ነው ኢየሱስ ክርስቶስን ያደረገው። አልራራለትም። የገዛው ክንዱ ግን መድኃኒት አመጣለች። በኋላ ላይ ደግሞ ወቀጥኩት፣ ያዝኩት፣ ደም በደም አደረኩት። ወሬዚት ሲባል I have a children ከኃጢአት የማወጣቸው ከቀንበር የማወጣቸው ወደ እኔ እንዲቀርቡ ማደርጋቸው ኃይልን የምሰጣቸው ፊታቸውን የማበራላቸው ልባቸውን ምጠግንላቸው በጭንቀታቸው አብሬ የምቆም
ምራራላቸው፣ ምመራቸው፣ ብርሃን የምሆንላቸው፣ ተስፋ የምሆንላቸው፣ ደስታ፣ ሰላም የምሆንላቸው አሉ። ለዚህ ሲባል ትጨነቃለህ። በቃ you will suffer አለው ኢየሱስ። እና ያለ ልማዱ ኢየሱስ ክርስቶስ ተጣጣረ ይላል። የድሮ ትርጉሙ ደግሞ ተጣጣረ፣ አገኑ ይለዋል እንግሊዘኛውና ነፍስ ውጪ ነፍስ ግቢ፣ ነፍስ ውጪ ነፍስ ግቢ፣ ደም በደም ሲገባ ምን ነው ሲባል እግዚአብሔር በቃ እንዲሁም መስቀል ላይ ሆኖ አባት ሆይ ተውከኝ እኮ፣ አባቶችን አልተውክም። እነ ዳዊት ሲጨነቁ መለስክላቸው፣ ሌሎቹ ሲጨነቁ መለስክላቸው። እኔ ግን ዝም አልከኝ። ፊትህን አዞርክ። ወገኖች ይሄ ነገር ኖርማል አይሁንብን። ይሄ ነገር ኖርማል አይደለም። ይሄ ፍቅር ኖርማል አይደለም። ይሄ ፍቅር ኖርማል አይደለም። ይሄ ጭንቀትም ኖርማል አይደለም። ታዲያ ኢየሱስ ክርስቶስ ይሄ ሁሉ በደል ለምንድን ነው የደረሰበት? ይሄ ሁሉ ችግር ለምን ደረሰበት ሲባል ጭንቀታችንን ሊጨነቅ ነው። ገባችሁ አይደለ? ከዚህ በኋላ የእናንተ ጭንቀት ኢየሱስ ክርስቶስ አዲስ ጭንቀት አያስጨንቀውም። ኦሬዲ ጭንቀቶቹን ጨርሷል። የጭንቀትን ጥግ አይቶታል። በደላችሁን አይቶታል። ስለዚህ I want to encourage you በጌታ ፍቅር እና ማበረታታት ፈልጋለሁ እናንተ በዚህ ያሉትን ማለት ነው። በዚህ ሶሻል ሚዲያ የምትከታተሉ በሳውዲ አረቢያ፣ ዩናይትድ ስቴትስ፣ ሌባኖን፣ በተለያዩ ባህሬን ተመልካቾች ባላችሁበት ቦታ ሆናችሁ የሚደርስላችሁ ሰዎች ያጣችሁ፣ የሚረዳችሁ ሰዎችን ያጣችሁ፣ ይሄው ኢየሱስ ክርስቶስ አለላችሁ። ኢየሱስ ክርስቶስ ያድናል። ኢየሱስ ክርስቶስ ይፈውሳል። ኢየሱስ ክርስቶስ ይፈታል። ዛሬም እንደ ድሮ መፍትሄ ያለው እና በጣም በዛ በጭንቅ ሆኖ በጣም የገረመኝ የመጨረሻውን ነገር ልንገራችሁ። አይ ቲንክ ሰዓቴን በጣም የተጠቀምኩ ነው። ኢየሱስ ጌታ እና በዛ ጭንቅ ሆኖ በዛ መድማት ውስጥ ሆኖ ስለ ክሩሲፊክሽን ካወራን ጊዜም አይበቃም። ቢኮዝ በጣም ዲፕ የሆነ ነገር አለ። ባይዘይ በፊልም እንደምታዩት አይደለም። ክሩሲፊክሽኑ አጥንቶቹ ይታዩ ነበር። ሄዳችሁ አንብቡ። አጥንቶቹ ነጭ አለ አይደል? አጥንት ይታዩ ነበር መስቀል ላይ ሲወጣ እና ውሃና ደም ወጣ የሚለው ሊትራሊ እየወጣ ነው እንዲህ ተቦጭቋል። ያ የተገረፈበት ግርፋት ሲነሳ ስጋን ይዞ ነው የሚነሳው። ምንድነው ይሄ ሁሉ? ሆይ እኔ ሄማቶ ሃይድሮሲስ የሚባለው ነገር በሰማው ጊዜ ይሄው የዛሬ 8 ዓመት የሆነች ሴት ላይ ተገኘ ብሎ ሶሻል ሚዲያ ሁሉ ቀውጦት ነበር። እኔ ልቀውጠው በሶሻል ሚዲያ ኢየሱስ ክርስቶስ ሄማቶ ሃይድሮሲስ ለኔ ታሟል፣ ለኔ ተሰቃይቷል። ተሰቃይቷል። የዛሬ 2000 ዓመት ተሰቃይቷል ኢየሱስ ክርስቶስ እና ቀወጡት። አረ ተገኘባት እኮ ምንድነው ሲባል ደሟ ይፈሳል እና ምንድነው እሱ ስትሬስ ነው አሉ። እና እንደዛ አይነት ኬዝ የሚደርስበት አሉ ወታደሮች በሞትና በህይወት መካከል ልክ ጥይት ወይ ሊደርስብህ ወይ ሹው ሲል ምናልባት እሱ በ30 ዓመት 11 ጊዜ ብቻ የሚገኝ ነው። ታዲያ እንደዛ አይነት ኬዝ ኢየሱስ ክርስቶስ ላይ ተገኘ። ምነው ሲባል አሉ ከጭንቀትም ማድናቸው አሉ፣ ልባቸውን የምፈውስላቸው፣ ጭንቀታቸውን የምረዳቸው። ለዛ ነው በአብ ዘንድ አለን ሊቀ ካህን፣ የሚራራልን ሊቀ ካህን አለን፣ የሚያግዘን ሊቀ ካህን አለን። የትኛውንም መፍትሄ አጣ ብላችሁ በልባችሁ ለሰዎች የማታወሩት በልባችሁ የከበደ ነገር አለ። በልባችሁ እጅግ በጣም መፍትሄ አጥቷል ይሄ ነገር፣ ለማን ልናገር፣ ለማንስ ተናግሬ መፍትሄ ያገኛለሁ ያላችሁት ነገር አለ። ይሄው የምስራች ኢየሱስ ክርስቶስ ኢየሱስ ክርስቶስ ኢየሱስ ክርስቶስ። ለዚያ ነው የአምላኬ የእግዚአብሔር መንፈስ በላይ ላይ ነው አይደል? ለድሆች የምስራችን እናገር ዘንድ፣ የተያዙትን ፈታ ዘንድ፣ ልባቸው የተሰበረውን እጠግን ዘንድ፣ በወህኒ ያሉትን አወጣ ዘንድ። እና ይሄ ኢየሱስ ክርስቶስ በዛ ስትሬስ ውስጥ ሆኖ ነው የምላችሁ፣ በዛ ስትሬስ ውስጥ ሆኖ እንደውም ተመቶ ሲያበቃ ሲስቁበት፣ እኔ ሎስት ያደረኩበት ፓርት እዛ ላይ መስቀል ላይ ሆነና እኔ ብሆን ያልኩት እዛም ደረጃ አልደረሰም። አንተ ሪላንት አይደለም እንዴ የሚሰቃየው ትንሽ አየር ላይ ምናምን አለ እንዲህ ትንሽ ከፍ ዝቅ ምናምን ነገር ታውቃላችሁ። ኢየሱስ ቢያስብ ትንሽዬ ነው የሚያደርጋቸው፣ ከምድረ ገጽ ነው የሚያጠፋቸው። እና ኢየሱስ ክርስቶስ ግን እዛ ላይ ሆኖ አባት ሆይ የሚያደርጉትን አያውቁምና ይቅር በላቸው
ኦ ማይ ጋድ ስቲል ምህረት ይታየዋል፣ ስቲል ፍቅር ይታየዋል፣ ስቲል የነሱ ኬዝ ያስጨንቀዋል። በዛ ጭንቀት ውስጥ ሆኖ ስቲል ልጆቼ ይላል፣ ስቲል ነው ምህረት አድርግላቸው። forgive them lord forgive them። ስለዚህ እንደሌሎች አምላክ እንደሌላቸው ሰዎች አንሆንም። ያልተጨነቀ እኛ እንደሌሎች አንሆንም። እኛ አምላክ እንደሌላቸው እንደማይረዳቸው እንዳንዳንድ ሰዎች አንሆንም። አለን አምላክ ጭንቀታችንን የሚረዳ ደሞም የሚረዳ። እንደዚህ ያለ መጽሐፍ በተጨነቁ ጊዜ እግዚአብሔርን ጠራሁት። ምንድነው ያስጨነቃችሁ ነገር? ምክንያቱም በልቤ በጣም ከብዷል ሰሞኑን። ይሄ በጣም ብዙዎቻችሁ በልባችሁ በጣም እየተመላለሰ ያለ በሐሳብ ደረጃ ወይ እየጸለያችሁበት አይደለም፣ ወይ ደግሞ የሆነ መፍትሄ ማግኘታችሁለት አይደለም። በአይኗችሁ ግን እጅግ በጣም ጭንቀት። ስወጣ ምን ሆናለሁ? ስለ ፋሚሊ ኬዝ አለ፣ እንደዚህ የታመመ ሰው አለ፣ እንዴት ይሆናል? ተስፋ የቆረጣችሁበት ነገር አለ ወይ? ይሄው የምስራች ልነግራችሁ የመጣሁት ኢየሱስ ክርስቶስ ጋር መፍትሄ አለ። ኢየሱስ ክርስቶስ ጋር መፍትሄ አለ። ቁልፉን ትፈልጋላችሁ? ኢየሱስ ክርስቶስ ጋር አለ። ደስታን ትፈልጋላችሁ? ኢየሱስ ክርስቶስ ጋር አለ። እና ኢየሱስ ክርስቶስ በዚህ መካከል ሆኖ ምን አደረጋችሁ? በብርቱ እግዚአብሔር ጋር ጸለየ። በብርቱ he prayed fervently ነው የሚለው። fervently he prayed, he searched after the Lord። እግዚአብሔርን ፈለገው። how much more እኛ ታዲያ እግዚአብሔርን መፈለግ አለብን። how much more ከእግዚአብሔር ጋር መጣበቅ አለብን። how much more እግዚአብሔርን መሻት አለብን። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። ሃሌሉያ። ስለዚህ የምስራች አጠገባችሁ ላለው ሰው በጌታ ፍቅር በቃ ላስጨንቃችሁ ማለት አልወድም እንደዚህ ነገርና አጠገባችሁ ላይ የምስራች በሉት። ጭንቀትን ተጨንቆልሃል በሉት። ሞትህን ሞቶልሃል። ኃጢአትን ደምስሶልሃል። የምስራች በሉት። ከዚህ በኋላ ጭንቀትህን ወስደህ ሄደህ በፊቱ ጣለው። መፍትሄን ታገኛለህ፣ ደስታን ታገኛለህ፣ ሰላምን ታገኛለህ። እልልታ ጭብጨባ ለጌታ ለኢየሱስ። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። በፊልጵስዩስ ምዕራፍ 5 ላይ ፊልጵስዩስ 4 ላይ ያለችዋን ቃል አንብቤ ለመጨረስና ወደ ጸሎት እንድንገባ እፈልጋለሁ። ኢየሱስ ክርስቶስ ጌታ ነው። እንደዚህ ይላል፣ ሁሉ ጊዜ በጌታ ደስ ይበላችሁ፣ ደግሞ እላለሁ ደስ ይበላችሁ። ገርነታችሁ ሁሉ በሁሉ ዘንድ የታወቀ ይሁን፣ ጌታ ቅርብ ነው። በነገር ሁሉ ይላል። እስቲ በነገር ሁሉ በል። በነገር ሁሉ በጸሎትና በምልጃ በምስጋናም ጋር ልመናችሁን በእግዚአብሔር ፊት አቅርቡ እንጂ ስለማንኛውም ነገር አትጨነቁ። በቃ bring ከባድ ነው የምትሉት you will be surprised because አይቼዋለሁ። ይሄ ማላቆን ጌታ አይደለም ማወራችሁ። አንዳንድ ሌሊቶች አልነገው ብሎ ረዝሞብኝ ያውቃሉ። ኖርማል 12 ሰዓት ያልመሰሉኝ ሌሊቶች አሉ። ረዝሞ ምንድነው ይሄ ሌሊት አይነጋም ወይ? እንዳትቀሰቅሱ አይረዳችሁም ሰዎች። በሌሊት እንዴት ለሰው ልታስረዱት ትችላላችሁ? ግን ስነግረው ቀሎኝ ያውቃል። ስነግረው መፍትሄውን አሳይቶኝ ያውቃል። ይሄን ኢየሱስ ነው የምነግራችሁ። ቲዮሪውን ኢየሱስ አይደለም የምነግራችሁ፣ ያየሁትን ነው የምነግራችሁ። በእኔ ሆነባችሁ ወደ ጌታ ቀረቡ። ጨነቃችሁ አይደል? ጌታን ፈልጉት። ደበራችሁ፣ ጌታን ፈልጉት። ግራ ገባችሁ፣ ጌታን ፈልጉት። ታምቱ ሰሊሆ ሰው በሌለበት ጊዜ በኢየሱስ ጭቃም ላይ ለማንም አትማሩ። ጸጥ ብላችሁ ቀስ you will hear the voice of the Lord. You will see the way out. መንገድን ሲከፍት ታያላችሁ። ደጆችን ሲከፍቱላችሁ ታያላችሁ። እንቆቅልሽን ሲመልስ ታያላችሁ። ኢየሱስ ክርስቶስ ጌታ ነው። ኢየሱስ ክርስቶስ። እንጸልይ። ከጌታ ጋር አውሩ። አሁን የጨነቃችሁን ነገር አሁን ንገሩት። ጌታ ሆይ ይኸውላችሁ ሰው ዶክተር ጋር ሲሄድ ልብሱን ለማወልቅ እንደማይሉላ እንደማይሳሳውላ አሁን በጌታ ፊት
ንገሩት፣ ልባችሁን ክፈቱትና ጌታ ሆይ ይኸውልህ ይሄ ኬዝ አለ፣ ይሄ ኬዝ ከብዶኛል፣ ይሄ ኬዝ በጣም አስጨንቆኛል፣ ሲወጣ ምን እንደምሆን አላውቅም። ማንም ሊፈታው አይችልም ነገሬን ጉዳዬን ጌታ ሆይ አንተ ጋር እመጣለሁ ይዤው ነገሬን ጉዳዬን አንተው ጋር ፈቺ ነህ አንተ ፈቺ